ወይዘሮ ሜላት ቤተሰቦቿን ተቀላቅላለች። ድንብላል ቆንጆ አቀባበል አድርጋላታለች። ቤቱን ፍክት አድርጋ ፋሲካ ወይም አዲስ ዓመት አስመስላ ነው የተቀበለቻት። ግን ወይዘሮ ሜላት ከቤተሰቦቿ ስትገናኝና ወደ ቤቷ ስገባ እውነት ለመናገር የእውነት ድራማ መሆኑን ረስቼው እኔ እንባዬ ነው የመጣው። እናንተስ እንዴት አያችሁት? እውነት አስለቀሰችኝ ታውቃላችሁ። ማለት እነሱ አሁን ያን ያክል ስሜት ምናምን ኑሯቸው አይደለም። እንደውም ሰላምዬና ስታለቅስ የነበረችው እንጂ ሌሎቹ ምንም አልመሰላቸውም። ግን እውነት ለመናገር እኔ በጣም ነው ውስጥ እየተሰማኝ ታውቃላችሁ። ቤተሰብ ቤት ውስጥ እናትን የመሰለ ነገር የለም። እናት አባትም እናትም ሁለቱም እንዳለ ሆነው ግን እናት ትልቅዬ ቦታ ወይም ትልቅዬ ድርሻ ስላላት ቤት ውስጥ እናት ከሌለች ቤቱ ባዶ ነው የሚሆነው። ሲቀጥል አባትም እንደዛው ነው። ግን አባት አሁን ለምሳሌ ካያችሁ ሁልጊዜ ውሎ ውጭ ነው የሚሆነው እና ማታ ነው የሚመጣው። ያም ሆኖ ግን አባት ማለት ያው የቤቱ ግርማ ሞገስ የቤቱ ዋና መሪ ኃላፊ ነው። እንደዛም ሆኖ ግን እናትን የመሰለ ነገር የለም እና ወይዘሮ ሜላት ልጆቿን ስታገኝና ባለቤቷን ስትገናኝ ምን ያክል እኔ እንጃ። እኔ በጣም ነው የተሰማኝ ታውቃላችሁ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትራርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ያው የተለመደውን ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ የኔ ወዶች። ላይክ ሼር ሰብስክራይብ እያደረጋችሁ ለምታበረታቱን ደግሞ ፈጣሪ ያክብርልኝ። አሁንም ቢሆን የእናንተን እርዳታ የእናንተን እገዛ ስለምፈልግ እባካችሁን እናንተ ምንም ስለማይቀነሱ ምንም ስለማይጎዳችሁ ላይክ በማድረግ እና አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እባካችሁን እገዛችሁን እሻለሁ። ውድ የአገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። እና ሲቀጥል ደግሞ ዛሬ ፓርት 139ን እንዴት አያችሁት? የሆነ የሚያስለቅስም የሚያሳዝንም ደግሞ ከሚገባው በላይ የሚያናድድም የተከሰተበት ነው የዛሬው ፓርት ማለት ነው። እንደው ከሚያሳዝነው ስንጀምር ወይዘሮ ሜላት ቤቷ ስትመለስ እኔ የተሰማኝ ተሰምቷችኋል አላቅም፣ ብቻ እኔ ደስታም ሀዘንም የሆነ ነገር ነበር። በዛ ላይ ደግሞ ድንብላል እንዴት እንደተቀበለቻት የኔ ፋሲካ ማርያምን ስታሳዝን። እንደ ድንብላል በጣም ምስኪንና ቀና የለም። በዛ ላይ ደግሞ አሁን ተምቹ እወድሻለሁ አፈቅርሻለሁ ስላላት አሁን ውስጧ በሐሴት ተሞልቷል። ግን ተምቹ ማርያምን ከአሁን በኋላ የድንብላልን ልብ የሚሰብረው ከሆነ እውነት ሰው አይደለም። ተምቹ ሰው አይደለም የድንብላልን ልብ የሚሰብር ከሆነ። አዎ እርግብን ይወዳታል ያፈቅራታል። ግን እርግብ ጥንብር ኩሱን አውጥታ ሰድባው ነው የሄደችው። በሰዓቱ ግን በሷ መፍረድ አይቻልም። የነበረችበት ሁኔታ የነበረችበት ችግር በጣም ከባድ ነበር። ነገር ግን እንደዛም ሆኖ በሰዓቱ እርግብ በጭራሽ ተምቹን አትወደውም አታፈቅረውም ነበር። በኋላ ላይ ነው እንደወደደችውና እንዳፈቀረችው ያወቀችው ከተለየችው በኋላ እንጂ በፊት ለሱ ምንም አይነት ፍቅር አልነበራትም። ድራማውን ከመጀመሪያ ጀምረን ተከታትለናል። ቤተሰብ ያያችሁ ካላችሁ በጭራሽ ለተምቹ ምንም አይነት ፍቅር አልነበራትም። ያን ሁሉ ንብረት ሰርቃ እንኳን የወይዘሮ ሜላትን ወርቅ ሰርቃ ለተምቹ ከፖርሳ ውስጥ ምን እንዳለው አልተናገረችው ነበረ። ብቻ ስትፈልግ የነበረው ፖርሳውን የምታገኝበትን መንገድ እንጂ ከዛ ፖርሳ ውስጥ የወይዘሮ ሜላት ወርቅ እንዳለ አልተናገረችው ነበር። ወይም ለሱ ነግራው አብረን እንስራ፣ እኔ ይሄን ወርቅ ሰርቅ ያለውን ይሄን ወርቅ አብረን ተያይዘን እንጥፋ ማለትም ትችል ነበር እንደ ሀሳብ። ያው ባታም ነው። ስለዚህ በሰዓቱ በጭራሽ እሷ አትወደውም ነበር። እሱ ነበር የሚወዳት፣ እሱ ነበር የሚያፈቅራት፣ እሱ ነበር ሁሉ ነገር አሳልፎ የሰጣት። ማለቴ ያው አብሮ ቢያድሩም እሺ ብላ ከሱ ጋር ብታድርም ግን እሷ አትወደውም ነበር። እሷ እንደተባለው ተምቹ ከውጭ ሀገር የመጣ መስሏት በሱ መሰላል ሆና ወደ ሌላ ዓለም ለመብረር እንጂ በጭራሽ ተምቹን ወዳውና አፍቅራው አልነበረም። እርግብ ግን ወደዋለች ማለት ድንብላል ግን ወደዋለች፣ እውነትም አፍቅረዋለች። እርግብ ስትወደውና ስታፈቅረው ተምቹን ገንዘብ አለው የለውም ብላ አይደለም፣ አሳዝኗት ማንነቱን ተቀብላ የሱን ማንነት የሱን እዛ ጎዳና ላይ መውደቅ ውስጧ ተሰብሮና በሱ ጎዳና ላይ መውደቅ ውስጧ ተረብሾ እንደዛ አሳዝኗት ነው እሱን ተከትላ ወይም እሱ ባለበት ስትሄድ የነበረው። አሁን ተምቹ የድንብላልን ልብ የሚሰብር ከሆነ መብርሃንን ሰው አይደለም፣ ጌታን ሰው አይደለም። አሁን እንግዲህ
አቶ ኖላዊ የወደፊት ሚስቱ የአሁኑ ጮኛው ነው ይባለዋል። ለማንኛውም ፋኖስ ነግረዋለች እርግብ እስር ቤት እንዳለችና እንድጠይቃት እንደነገረቻት አደራ ንገሪልኝ እንዳለቻት ስትለው ወይም የእርግብን ስም ሲሰማ እርግብ የት እንዳለች ሲያቅ ከቅምጡ ነበር ብድግ ያደረገው። ታውቃላችሁ፣ እኔ እንደውም ረስቷታል፣ ካሁን በኋላ ወደ እሷ ይመለሳል ብዬ በጭራሽ አላሰብኩም ነበር። ነገር ግን ተምቹ አሁንም ቢሆን ለእርግብ በትልቅየው ፍቅር አለበት። እሱም ሲል እንደነበረው ከአሴር ጋር ሆኖ እኔ የረሳኋት መስሎኝ ነበር፣ ነገር ግን በጭራሽ እሷን አልረሳኋትም። ስሟን ስሰማ ወይም የእሷ ስም ሲጠራ ስሰማ ውስጤ እንዳለ በጣም ነው የተረበሸብኝ። የረሳኋትና የተውኳት መስሎኝ ነበር፣ ነገር ግን አልተውኳትም እያለ ነው። በእርግብ ምክንያት እየተጨነቀ ነው። ድንብላለንስ ምን ሊያደርጋት ነው? ይቺ ልጅ እውነት ተመልሶልኛል የኔ ነው ብላ እንግዲህ አለም ቃጤ እያለች ነው። ውስጧ በሀሴት ተሞልቷል። ይህን ልብ መስበር ደግሞ በጣም ከሚገባው በላይ ኃጢአት ነው የሚሆነው። እግዚአብሔርን ለምን እምላለሁ፣ ድራማ አይደል እንደ ጉደፈላ። ለማንኛውም ማለት እንደዚሁ አሁን በትክክለኛ ታሪክም ቢሆን ተምቹ ትክክለኛውን ውሳኔ መወሰን አለበት። እርግብ አሁን ትወደዋለች። እርግብ ሞታ ነው የምትወደው። አሁን እስከዛሬ ድረስ ያልነበረው ስሜቷ አሁን ለተምቹ አለ ስሜቱ። ነገር ግን ቤተሰብ ይህ ነገር መሆን የለበትም። ተምቹ ካሁን በኋላ ከድንብላል ጋር ነው መቀጠል ያለበት። እሷ ምንም የለውም ብላ የተወችው ሴት አይደለችም ድንብላል ከወይዘሮ ሜላት ጋር እየተጣላች። እስኪ ማን ነው ልንገራችሁ ቤተሰብ፣ ማን ነው በኢትዮጵያ ምድር የቤት ሰራተኛ ሆኖ ከአሰሪው ጋር እየተደበቀ ምግብ ሰርቶ የሚወስደው ማን ነው? አይደለም ለሰው ሰርቶ ለመውሰድና ያው እነሱ ምንም ሀብታም ቢሆኑም እንኳን የኢትዮጵያ ሀብታም ሲጀመር ሀብታም ሲሆኑ ይብስባቸዋል። ያም ሆነ ይህ እንኳን አይደለም ለሰው ሰርቶ መውሰድና ለራስ እንኳን ለመብላት የኢትዮጵያ እመቤቶች ይደብቃሉ ምግብ። ብዙ ችግር አለ። እንኳን አይደለም ለወንድ አስባችሁታል፣ ለወንድ ሰርታ ይዛ ስትሄድ ድንብላል ይህን ሁሉ ነው እየተጋፈጠች ስታደርግ የነበረው። ስለዚህ ተምቹ እርግብን መርሳት አለበት። እንደኔ ሀሳብ ከሆነ ተምቹ እርግብን ረስቶ ከድንብላል ጋር መቀጠል አለበት። ጥሩ ህይወትም ይኖረዋል ብዬ የማስበው ሲጀመር ከድንብላል ጋር ቢቀጥል ነው እንጂ አሁን ወደ እርግብ የሚመለስ ከሆነ ስለ እርግብ 24 ሰዓት የሚያስብ ከሆነ ስለ እርግብ ሁሉ ነገሩ የሚያስታውስ ከሆነ እሱ ከባድ ችግር ነው። አሁን ያለበት ሁኔታ ሲጀመር በጣም ከባድ። ሌላ ወይዘሮ ሜላት እንግዲህ ከእስር ቤት ስትመጣ ቤቱን ፍክት አድርጋ ነበረ የተቀበለቻት ድንብላል። እንደውም ከልጆቿ በላይ እሷ ነበረች ደስተኛ የምትመስለው። እውነት ለመናገር ዋው እንጃ የሆነች ፋሲካ የሆነች ልጅ ነበር ነገራችን ላይ ድምቅ ያለች እና ዳቦ ከውጭ አስመጥታ ቤቱን ቄጤማ ጎዝጉዛ ፈንድሻውን አፍክታ ቡናውን አቀራርባ ቤቱን ሞቅ ሞቅ አድርጋ ነበር የጠበቀቻት። ሲቀጥል ደግሞ ልክ ወይዘሮ ሜላት ወይም ቤተሰቡ እንዳለ በአጠቃላይ ሲገቡ በስመ አብ በቃ ደፋ ቀና ብላ በደስታ ነበር የተቀበለቻት እና ድንብላል በጣም ምርጥዬ ናት እና ጥሩን ነገር ይግጠምሽ እንላለን። ድንብላልዬ እንግዲህ አንቺና እድልሽ ናችሁ ከአሁን በኋላ ለሚፈጠረው ነገር፣ ግን ፈጣሪ ያግዝሽ ብያለሁ። ሌላው ወይዘሮ ሜላት ቤተሰቦቼ እኔ በበኩሌ በጣም አናዳኛለች። እውነት ለመናገር ስትመጣ አሳዝናኝ ነበር ስላሳለፈችው። ማለት ያው እስር ቤት ቀላል ነገር አይደለም። ማንኛውም ሰው እስር ቤት ቆይቶ ሲመጣ ያው ልክ ከትልቅዬ ነገር የተገላገለ ነው የሚመስለው እና አሳዝናኛለች። ከልጆቿ ጋር ስትገናኝ ከቤተሰቦቿ ጋር ስትገናኝ እንደዛ ሲላቀሱ ምናምን እውነት እኔ ራሴ በጣም ነበረ ያለቀስኩት። ግን አሁንም ቢሆን ራሷን እያደረገች ያለችው ነገር መጥፎ ነው ጥሩ ነው አላቅም፣ ግን መረጋጋት አለባት ወይዘሮ ሜላት። አዎ አሁን ከባዩሽ ጀርባ ያሉት እነማን ናቸው ምንድን ናቸው የሚለውን ከማወቋ በፊት ራሷ ተረጋግታ መጀመሪያ ማሰብ፣ ከዛ ሲቀጥል ደግሞ መጀመሪያ ማጥናት አለባት። ዝም ብላ ለፍርድ ማቅረብ አለብኝ ከባዩሽ ኋላ ያሉትስ እኔን ከአሁን በኋላ በምን አይነት ምክንያት ያጠቁኛል ብላ ደፍራ ዝም ብላ ከመግባት ይልቅ መጀመሪያውኑ እነማን ናቸው ምንድን ናቸው የሚለውን ማጥናት አለባት ብዬ አስባለሁ አይደል ቤተሰብ። መጀመሪያ እንደዛ ካላደረገች አሁንም ራሷን ከትልቅ ችግር ውስጥ እየከተተች ነው። ባዩሽን በሴኮንድ የገደለ ሰውዬ አሁንም ወይዘሮ ሜላትን ቢያገኛት ሴኮንድ ሳይቆይበት ይጨርሳታል ማለት ነው።
ያው ተደብቆ የተቀመጠ ሰው ነው እየተከታተለ። ያው በአሁኑ ሰዓት ታውቃላችሁ ሁሉ ነገር ማድረግ ይቻላል።